ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ወደ እናንተ እናደርሳለን። የሀገር ውስጥና የውጭ መረጃዎችንም አካተናል። በመጀመሪያም ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። በማዕከላዊ ጎንደር ዞን በጭልጋ ወረዳ ተንበራ ቀበሌ አካባቢ ሰላምን በማወክ በጫካ ሲንቀሳቀሱ የነበሩ 4 ሽፍቶች በቀበሌው ሚኒሻና በማህበረሰቡ ትብብር በተወሰደ ሕግ የማስከበር እርምጃ በቁጥጥር ስር ውለዋል። የአካባቢውን ሰላም በማወክ ማህበረሰቡን በመዝረፍ ብር በመንጠቅና በመደብደብ ሲያሰቃዩ የነበሩ 4 ታጣቂዎች በቀበሌው ሚኒሻና በማህበረሰቡ በተደራጀ እርምጃ ከተኩስ ልውውጥ በኋላ በቁጥጥር ስር መዋላቸው ተገልጿል። ነዳጅ ላይ ዋጋ እየጨመሩ ያሉ ላይ እርምጃ እየተወሰደ መሆኑ ተገለጸ። ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። ሚኒስትሩ የነዳጅ ግብይትን አስመልክቶ በሰጡት መግለጫ መንግስት ለነዳጅ አቅርቦት ከፍተኛ ድጎማ እያደረገ ይገኛልም ሲሉ አሳስበዋል። ይሁን እንጂ መንግስት በውጭ ምንዛሪ ከፍተኛ ድጎማ የሚያደርግበትን ነዳጅ ከተቀመጠለት የዋጋ ተመን በላይ በገበያ ላይ እያዋሉ መሆኑን በጥናት ተደርሶበታልም ነው ያሉት። ህገወጥ ድርጊቱን የፈጸሙ የመንግስት ተቋማትን ጨምሮ ተባባሪዎች በቁጥጥር ስር የማዋል ስራ መጀመሩንም አብራርተዋል። በመካከለኛ ምስራቅ የተከሰተውን ግጭት የነዳጅ አቅርቦት ላይ ተጽዕኖ እያሳደረ እንደሚገኝ የገለጹት ሚኒስትሩ በትናንትናው ዕለት የተደረገው የነዳጅ ዋጋ ማስተካከያ በዓለም አቀፍ ገበያ ካለው የዋጋ ጭማሪ አንጻር ዝቅተኛ መሆኑንም ተናግረዋል። ይሁንና የቀውሱ ማብቂያ ያልታወቀ በመሆኑ መንግስት በቀጣይ በጥናት ላይ የተመሰረተ የቁጠባ ግብይት ስርዓት እንዲተገበርም ያደርጋል ብለዋል። የአርሚ 7 ተዋጊዎች ተሃድሶ ውዝግብን ፈጥሯል። መንግስት በሱዳን ድንበር አካባቢ የነበሩ ከ500 በላይ የአርሚ 7 የህወሓት የቀድሞ ተዋጊዎች በአዋሽ አርባ ማዕከል የተሃድሶ ስልጠና መጀመራቸውን አስታውቋል። መንግስት በሱዳን ድንበር አካባቢ የነበሩ ከ500 በላይ የአርሚ 7 የህወሓት የቀድሞ ተዋጊዎች በአዋሽ አርባ ማዕከል የተሃድሶ ስልጠና መጀመራቸውን አስታውቋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን እና ሌተናል ጀነራል ሀጫሉ ሸለመ እርምጃው ለዘላቂ ሰላም ትልቅ ተስፋ መሆኑን አብራርተዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ይህንን ሂደት የፕሪቶሪያውን ስምምነት የጣሰና የትግራይ ተሃድሶ ኮሚሽን ቅርንጫፍ ሳያውቅ የተከናወነ ህገወጥ ተግባር ነው የሚል ጠንካራ ትችትን አቅርበዋል። ቢሮ መንግስት ታጣቂዎችን በተናጠል በማነጋገር ወደ ማዕከል ማስገባቱ የስልጣን እድሜን ለማራዘም የሚደረግ ጥረት ነው ሲል ወቅሰዋል። በአርሲ ዞን ለሱስ ገንዘብ ከለከለችኝ በማለት እናቱን የገደለው ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ ተወሰነ። ሟች ወይዘሮ መዲና ጁሎ የ63 ዓመት አዛውንትና የ8 ልጆች እናት ሲሆኑ የመጨረሻ ልጃቸው አማና ነቢ በተደጋጋሚ ገንዘብ በመጠየቅ ያናግራቸው ነበር። እናት ልጃቸውን ለመርዳት ሞተር ብስክሌት ገዝተውለት የነበረ ቢሆንም እርሱ ግን በመሸጥ ገንዘቡን ለሱስ አውሎታል። በመጨረሻም ምዕራብ አርሲ ዞን ነገሌ አርሲ ወረዳ ነዋሪ የሆነው ይህ ወጣት ታህሳስ 16 ቀን 2018 ዓ.ም ምሽት ላይ የጠየቀው ከፍተኛ ገንዘብ ባለመሰጠቱ እናቱን ተኝተው ባሉበት በስለት አንገታቸውን አርዶ ገድሏቸዋል። አስክሬኑንም በሳር ገለባ ውስጥ ደብቆ ተሰውሮ የቆየ ቢሆንም ከቀናት በኋላ በመጥፎ ጠረን ምክንያት በፖሊስ ተገኝቷል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ድርጊቱ ጭካኔ የተሞላበት ነውረኛ መሆኑን በማረጋገጥ ተከሳሹን በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል።
አቶ ጌታቸው ረዳ ክሴን አንስቻለሁ አሉ። በወልቃይትና ራያ ምርጫ ላይ የተሰጠው የቦርዱ ውሳኔ ተፈጻሚ እንደሚሆንም ታውቋል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴራል ከፍተኛ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ ለዛሬ ከሰዓት ቀጠሮ ይዞ ነበረ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ ቀጠሮ ተይዞ ነበር። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከ2 ሳምንት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛ ፍርድ ቤት የቦርዱን ውሳኔ በጊዜያዊነት አግዶ መቆየቱ ይታወሳል። የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮች በችሎቱ ተገኝተዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ለፍርድ ቤቱ ያቀረቡት ክስ በገዛ ፈቃዳቸው ማንሳታቸውን አሳውቀዋል። በመሰረቱ የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበረ ሲገልጽ የቆየ ሲሆን አቶ ጌታቸው ረዳም ያቀረቡት ክስ እንደማያስኬድ በማመን ዛሬ ሀሳባቸውን በመቀየር ክሳቸውን አቋርጠዋል። በመሆኑም ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚ ይሆናልም ተብሏል። አክለውም አቶ ጌታቸው ረዳ ጉዳዩ በአስተዳደራዊ መንገድ እንዲታይላቸው ጥያቄ ማቅረባቸውም ነው የተብራራው። ወጣቱ ይዘጋጅ፣ የኢትዮጵያን ባህር በር አሁን ያለነው ትውልድ እናስመልሰዋለን፣ ለነገ አይሸጋገርም ሲሉ ጀነራል ይመር መኮንን ተናገሩ። አሁን በዓለም ላይ ያሉ ዘመናዊ የውጊያ ቴክኖሎጂዎችን በእጃችን አስገብተናል። የኢትዮጵያ ሉዓላዊነትና ዳር ድንበር ሊያስጠብቅ የሚችል በቁጥርም በስልጠናም በታጠቅነው ትጥቅ ኢትዮጵያ በቂ ኃይል አፍርታለችም ብለዋል። ስለዚህ ለኢትዮጵያ ሲባል መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ነን፣ ህዝባችንና በተለይም ወጣቱ ይዘጋጅ ሲሉ ተደምጠዋል። በተያያዘ ዜና አሰብ አፈጣጠሩም ለኤርትራ ሳይሆን ለአባት ሀገሩ ኢትዮጵያ ነው ሲሉ ሜጀር ጀነራል ተሾመ ገመቹ አብራርተዋል። ሜጀር ጀነራሉ በሰጡት ማብራሪያ የባህር በር ጉዳይ የብሔር፣ የዘር፣ የጎሳ አይደለም፣ የህልውና ጉዳይ ነው። ኢትዮጵያ የባህር በር ካላገኘች መቀጠል አትችልም። ከታሪካዊ ጠላቶቻችን በስተቀር ማለትም ከግብጽና ከጥቂት ምቀኛ ጎረቤቶቻችን በስተቀር የዓለም መንግስታት ኢትዮጵያ በዲፕሎማሲ መንገድ የባህር በር እንደሚያስፈልጋት አምነዋልም ብለዋል። እናም እኛ ላንድ ሎክድ አይደለንም፣ እኛ ኦሽን ሊንክድ ሎክድ ነን ሲሉ ተናግረዋል። የአሰብን ወደብ ኢትዮጵያ ካልተጠቀመች ይበሰብሳል እንጂ ምንም ሊሆን አይችልም ያሉት ሜጀር ጀነራሉ የባህር በርና ወደብን አስመልክቶ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። በማብራሪያቸው ኢትዮጵያ እንኳን በሰጥቶ መቀበል ህግ በነጻ የባህር በር ይገባት ነበረም ብለዋል። ለዚህ ንግግራቸው ሞሮኮ ለጎረቤት ሀገር በነጻ የባህር በር መስጠቷን በምሳሌነት አንስተዋል። ሞሮኮ ምዕራብ ሳራ አካባቢ ላሉ ሀገሮች ጎረቤቶቻቸው ላሉ ሀገሮች በነጻ የባህር በር ሰጥታለች። ይህ ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ፣ ምንም ሳይከፍሉ በነጻ። ይሄ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው ብለዋል። የኛ ጉዳይ የምቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ህግ ነጻ የሚገባን ነበር ሲሉ ተደምጠዋል። ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹ አሁን ባህር በር አይገባችሁም የሚሉ የጎረቤቶቻችን ቡድኖችና ግለሰቦች ናቸው ያሉት ሜጀር ጀነራሉ የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነበርም ብለዋል። ይህ ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም በማለት አስረድተዋል። አሰብ የሚባለው ወደ ራሱ ሲሰራ ዲዛይን ሲሆን ኢትዮጵያ እንዲያገለግል ብቻ ታስቦ ነበር። አፋርን ጨምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያ በኤርትራ በኩል
በኩል ግመልም አይደርስበትም ብለዋል። የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባውን በኩል ግመል አያገኘውም፣ ምንም ሊሆን አይችልም ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ አብራርተዋል። ሰፈር መለሰ የተባለ የፋኖ መሪ በታላቁ ዋልድባ ገዳም የሚገኙ የገዳሙ አባቶችን ማስገደሉ ታውቋል። የህወሓት ሀሳብና ፍላጎትን ለማስፈጸም በሚል ዋልድባ አካባቢ የሚንቀሳቀሰው ይህ የጸረ ሰላም ኃይል የዋልድባ ገዳም አባቶች ላይ ዘግናኝ ጭፍጨፋ ማድረሱን ከውስጥ የደረሱን መረጃዎች ያመለክታሉ። ይህንን ጭፍጨፋ የፈጸመው ደግሞ ከህወሓት በመጣ ከፍተኛ ትዕዛዝ መሆኑ ተነግሯል። ዋናው ዓላማ ደግሞ ህወሓት ወልቃይትን መቆጣጠር ስለሚፈልግ ዋልድባ አካባቢ የሚገኙ ነዋሪዎች ተማረው ቦታውን በራሳቸው ፍላጎት እንዲለቁ ለማድረግ እንደሆነም ታውቋል። በዚህም ምክንያት ሰፈር መለሰ የተባለው የፋኖ መሪ የህወሓት ሀሳብን እውን ለማድረግ በታዘዘው መሰረት በታላቁ ዋልድባ ገዳም የሚገኙ በርካታ አባቶችን እንዳስገደለ የደረሱን መረጃዎች ያመላክታሉ። በህገወጥ መንገድ ሲዘዋወር የነበረ ህገወጥ ነዳጅ በቁጥጥር ስር ዋለ። በህገወጥ መንገድ ሲዘዋወር የነበረ ህገወጥ ነዳጅ በቁጥጥር ስር መዋሉ ተዘገበ። መነሻውን ከጎንደር ከተማ አድርጎ ወደ ተለያዩ አካባቢዎች በህገወጥ መንገድ ሊሰራጭ የነበረ 19600 ሊትር ነዳጅ በህብረተሰቡ ጥቆማና በጸጥታ ኃይሉ የነቃ ክትትል የማይጸብሬ ፍተሻ ጣቢያ በቁጥጥር ስር ውሏል። ህገወጥ ነዳጁ በ98 በርሜል ጭነው ሲንቀሳቀሱ የነበሩ 3 የጭነት ተሽከርካሪዎች የሰሌዳ ቁጥር AA07895 የጭነት መኪና የሰሌዳ ቁጥር አዲስ አበባ 51915 የጭነት መኪና የሰሌዳ ቁጥር አዲስ አበባ 33692 የጭነት መኪና በማይጸብሪ ፍተሻ ጣቢያ በቁጥጥር ስር ማዋላቸውን ፖሊስ አስታውቋል። እነዚህ ተሽከርካሪዎች በአጠቃላይ 98 በርሜል ወይም 19600 ሊትር ነዳጅ በህገወጥ መንገድ ጭነው ሲጓዙ እንደነበረ ተረጋግጧል። በአሁኑ ወቅት በመንግስት በኩል የነዳጅ ዋጋ ማስተካከያ መደረጉን ተከትሎ እንዲህ ያሉ ህገወጥ የንግድ እንቅስቃሴዎች በሀገር ኢኮኖሚ ላይ ከፍተኛ ጫናን እያሳደሩ ይገኛሉም ተብሏል። ድርጊቱ የህዝብን ተጠቃሚነት የሚያደናቅፍና ሰው ሰራሽ እጥረት እንዲፈጠር የሚያደርግ የኢኮኖሚ አሻጥር መሆኑንም ያመላክታል። ነዳጁን መሰወር ብቻ ሳይሆን ይህንን ነዳጅ የቀዱና ለህገወጥ አዘዋዋሪዎች አሳልፈው የሰጡ የነዳጅ ማደያ ባለቤቶችን የመለየት ስራ በልዩ ትኩረት እየተሰራ መሆኑንም ፖሊስ አረጋግጧል። ህገወጥ ድርጊቱ ከምንጩ ካልተገታ በስተቀር የህግ የበላይነትን ማረጋገጥ እንደማይቻል በመገንዘብ በሰንሰለቱ ውስጥ ያሉ ተሳታፊዎች ላይ ጠንካራ ህጋዊ እርምጃ እንደሚወሰድ ተጠቁሟል። ለዚህ ስኬታማ ኦፕሬሽን የህብረተሰቡ ጥቆማና ያሳየው ቁርጠኝነት ከፍተኛ ሚና እንደነበረውም ፖሊስ ጠቁሟል። የአካባቢው ነዋሪዎች አካባቢያቸውን ከህገወጥ ደላሎችና አዘዋዋሪዎች ለመጠበቅ እያደረጉ ያለው ርብርብ የሚደነቅ መሆኑን ፖሊስ ገልጾ ለተደረገው ትብብር ምስጋናውን አቅርቧል። የጸጥታ ኃይሉ እንዲህ አይነት የሀገርን ሀብት የሚያባክኑ ተግባራትን ለመከላከልና ፈጻሚዎችን በቁጥጥር ስር ለማዋል ሁልጊዜ ዝግጁ መሆኑን ያስታወቀ ሲሆን በቀጣይም ህብረተሰቡ የተለመደ ድጋፉንና ጥቆማውን አጠናክሮ እንዲቀጥልም ጥሪ አቅርቧል። በቅርቡ መነሻውን አዲስ አበባ መዳረሻውን ትግራይ ክልል የሆነ ተመሳሳይ በህገወጥ መንገድ ሲጓጓዝ የነበረ 102 ጄሪካን ናፍጣ በኬላ ተቆጣጣሪዎች በፍተሻ መያዙም የሚታወስ ነው። ወደ ውጭ ዜናዎች ስናልፍ ደግሞ ጦርነቱ እየተባባሰ በሄደ ቁጥር አሜሪካ የኢራንን የነዳጅ ዘርፍ ኢላማ ማድረግ ትችል እንደሆነ ጥያቄዎች እየተነሱ ባሉበት በዚህ ወቅት በቴህራን ዩኒቨርሲቲ የዓለም ጥናት ፋካልቲ የፖለቲካ ተንታኝ ፉአድ ኢዛዲ የኢራን ባለስልጣናት የግጭቱን ኢኮኖሚያዊ ወጪ መመለሱን በማረጋገጥ ላይ ያተኮረ ናቸው ብለዋል። የኢራን ባለስልጣናት የግጭቱን ኢኮኖሚያዊ ወጪ መመለሱን በማረጋገጥ ላይ ያተኮሩ ናቸው ብለዋል። ከአልጀዚራ ጋር ባደረጉት ቆይታ ኢዛድ እንደተናገሩት በኢራን ውስጥ በርካታ የነዳጅ መሰረተ ልማት ላይ የሚደርሰው ጥቃት የአሜሪካ ስትራቴጂ አካል ሊሆን ይችላል ብለው እንደሚሰጉም ገልጸዋል። አዎ ሰዎች ስለዚህ ጉዳይ ይጨነቃሉ በማለት በኢራን የነዳጅ ኢንዱስትሪ ላይ ጥቃት ሊሰነዘር እንደሚችል አክለዋል። የኢራን መሪዎች በጦርነቱ ወቅት ለደረሰ ጉዳት ተጠያቂዎች
በመጨረሻ መክፈል አለባቸው ብለውም ያምናሉ። የኢራን መንግስት ባለስልጣናት ሌላኛው ወገን በኢራን ላይ እየደረሰ ያለው ጉዳት እያንዳንዱ በመቶኛ የሚከፍለው መሆኑን ለማረጋገጥ የወሰኑ ይመስለኛል ሲሉም ተደምጠዋል። የጦርነቱ ኪሳራን ለማስተካከል ክልላዊ የመልሶ ግንባታ ፈንድ መፍጠርን ጨምሮ በኢራን ውስጥ እየተሰራጩ ያሉ ሀሳቦችን ዘርዝረዋል። እኛ የክልል የመልሶ ግንባታ ፈንድ ላይ እንሰራለን። ይህንን ጉዳት የፈጠሩ ሰዎች በዚያ ፈንድ ኢራንን ዳግም መገንባት አለባቸው ብለዋል። ሌላው የጠቀሱት ሀሳብ በሆርሙዝ ባህር ውስጥ የሚያልፉ መርከቦች ግብርን መጣል ያካትታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በቅርቡ እንደሚጠናቀቅና በፈለጉት ጊዜ እንዲያበቃ ማድረግ እችላለሁ ሲሉ በራስ መተማመን ገልጸዋል። ፕሬዝዳንቱ አክለውም ከተካሄዱት ተከታታይ ጥቃቶች በኋላ አሁን ላይ በኢራን ውስጥ ምንም ኢላማ የሚደረግ የቀረ ነገር የለም ብለዋል። በአንጻሩ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ጦርነቱ ያለምንም የጊዜ ገደብ እንደሚቀጥል በመግለጽ ከትራምፕ የተለየ አቋምን አንጸባርቀዋል። ይህ በሁለቱ አጋሮች መካከል የጦርነቱን ፍጻሜ በተመለከተ ግልጽ የሆነ የስትራቴጂ ልዩነት መኖሩን አመላካች ሆኗል። እስራኤልና ኢራን ዛሬም በዘመናዊ ጦር መሳሪያዎች እየተለባለቡ ነው። ዜጎችን እያስበሉ ከተሞችን እያወደሙ አጸፋ እየተመላለሱ ይገኛሉ። እስራኤልና ኢራንም ዛሬ በዘመናዊ ጦር መሳሪያዎች እየተለባለቡ ነው። ዜጎችንም እያስበሉ ከተሞችንም እያወደሙ አጸፋ እየተመላለሱ ይገኛሉ። ኢራን ዛሬም በሆርሙዝ ሰርጥ 3 መርከቦች ላይ ጥቃት ሳትፈጽም እንዳልቀረች ተዘግቧል። ከላይ የተያዘው ቪዲዮም ኢራን ዛሬ በሆርሙዝ ሰርጥ 3 መርከቦች ላይ ጥቃት ሳትፈጽም እንዳልቀረችም ተዘግቧል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ ይህንን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ።